አሜሪካ ያወጣችው መመሪያ ተጽዕኖ አይፈጥርብኝም ሲል አስታወቀ። የኢትዮጵያ አየር መንገድ አሜሪካ ያወጣችው አዲስ መመሪያ እያነጋገረ ይገኛል። ምርጫ ቦርድ የጌታቸው ረዳን ዲሞክራሲያዊ ስምረት ትግራይ ፓርቲን የምዝገባ ጥያቄ ለሕዝብ ይፋ አደረገ። አክቲቪስት ጆዋር መሐመድ በፓስፖርት አሰራር ላይ ተቃውሞውን ገለጸ። አሜሪካ ያወጣችው መመሪያ ተጽዕኖ አይፈጥርብኝም ሲል አስታወቀ። የኢትዮጵያ አየር መንገድ ቡድን የአሜሪካ ፌዴራል አቪዬሽን አስተዳደር ያወጣው አዲስ መመሪያ ወደ አሜሪካና ከአሜሪካ በሚያደርጋቸው ዓለም አቀፍ በረራዎች ላይ ተጽዕኖ እንደማይፈጥርበት አሳውቋል። አየር መንገዱ ትናንት ጥቅምት 28 ባወጣው መግለጫ አፍሪካንና አሜሪካን የሚያገናኙ ሁሉም የኢትዮጵያ አየር መንገድ በረራዎች ታቀደላቸው መርሃ ግብር መሰረት እንደሚከናወኑ አረጋግጧል። ይሁን እንጂ ሌላ አየር መንገዶችን በመጠቀም ከአሜሪካ ከተሞች ወይም ከሌሎች መዳረሻዎች የሚመጡ ተሳፋሪዎች በመመሪያው ምክንያት በረራ ሰዓት ማስተካከያ ወይም ተጨማሪ መረጋገጫ ሂደቶች ሊገጥማቸው ይችላል ሲል አስገንዝበዋል። የኢትዮጵያ አየር መንገድ በዚህ ምድብ ውስጥ ለሚገኙ ተጓዦች ለጉዟቸው ተጨማሪ ጊዜ እንዲሰጡና ከመነሳታቸው በፊት የግንኙነት ዝርዝሮችን ከአየር መንገዶቻቸው እንዲያረጋግጡ መክረዋል። አየር መንገዱ አክሎም የአሜሪካ መግቢያ በሆኑት ዋሽንግተን ዲሲ፣ ዳላስ አይዲ፣ ኒውዮርክ ጄኤፍኬ፣ ኒውዮርክ ኢደብሊውአር፣ ቺካጎ ኦአርዲ በኩል የሚጓዙ መንገደኞች የሚመለከታቸውን አየር መንገዶች እንዲያጣሩና ለግንኙነት ተጨማሪ ጊዜ እንዲያቅዱ አሳስበዋል። መግለጫው የኢትዮጵያ አየር መንገድ ወደ አሜሪካ፣ አፍሪካና ሌሎች ቦታዎች ለሚጓዙ ሁሉም ደንበኞቹ አስተማማኝና ምቹ ከኔለሽ አገልግሎት ለመስጠት ቁርጠኛ ነኝ ብለዋል። ምርጫ ቦርድ የጌታቸው ረዳን ዲሞክራሲያዊ ስምረት ትግራይ ፓርቲን የምዝገባ ጥያቄ ለሕዝብ ይፋ አደረገ። የኢትዮጵያ ብሔራዊ ምርጫ ቦርድ በአዋጅ የተሰጠውን ስልጣን በመጠቀም በአቶ ጌታቸው ረዳ ካሳይ አመራር የቀረበለትን አዲስ ክልላዊ የፖለቲካ ፓርቲ ምዝገባ ጥያቄን ለሕዝብ ይፋ ማድረጉን አሳውቋል። ቦርዱ ባወጣው ማስታወቂያ መሰረት የምዝገባ ጥያቄ የቀረበለት ፓርቲ ዲሞክራሲያዊ ስምረት ትግራይ ስምረት፣ የዘኛ ደግሞ ትግራይ ዲሞክራቲክ ሶሊዳሪቲ ፓርቲ ሶሊዳሪቲ በመባል ይታወቃል። ብሔራዊ ምርጫ ቦርድ ይህን ያደረገው በኢትዮጵያ የምርጫ የፖለቲካ ፓርቲ ምዝገባ እና የምርጫ ስነ ምግባር ቁጥር 1162/2011 መሰረት ፖለቲካ ፓርቲዎችን የመመዝገብ ኃላፊነት ስላለው እንደሆነ የገለጸ ሲሆን መሰረትና አቶ ጌታቸው ረዳ ካሳይ ዲሞክራሲያዊ ስምረት ትግራይ ፓርቲ ስምረት ወይም ትግራይ ዲሞክራቲክ ሶሊዳሪቲ ፓርቲ ሶሊዳሪቲ በሚል ስያሜ ክልላዊ የፖለቲካ ፓርቲ ምዝገባ ጥያቄ ያቀረቡ በመሆኑ አዋጅ ቁጥር 1162/2011 አንቀጽ 68 ንዑስ አንቀጽ 2 እና 3 መሰረት ፓርቲው ስም፣ አርማ ወይም ሌሎች ጉዳዮች ተቃውሞ ያለው ሰው የማስታወቂያ ከወጣበት ጊዜ ጥቅምት 29 ቀን 2018 ዓ.ም ጀምሮ 14 ቀናት ውስጥ ተቃውሞውን ለቦርዱ ጽሕፈት ቤት እንዲያቀርብ ቦርዱ አሳውቋል። አክቲቪስት ጆዋር መሐመድ በፓስፖርት አሰራር ላይ ተቃውሞውን ገለጸ። በዛ 1500 ብር የወጣበትን ፓስፖርት ዜጎች 5000 እና 5000 ብር እንዲከፍሉ ማስገደድ መንግስታዊ ዘረፋ ነው ብሏል። ጆዋር መሐመድ አንድ ፓስፖርት ፈረንሳይ ታትሞ ኢትዮጵያ ለማስገባት የሚፈጀው ከ1.5 እስከ $2 ነው። የሰራተኛና የሰርቪስ አገልግሎት ጨምረበት አንድ ፓስፖርት አዲስ አበባ ላይ ቢበዛ $10፣ 1500 ብር ለዜጎች ብታቀርብ ያዋጣል። አሁን ሀገር ውስጥ እያተምኩ ነው ካልክ ዋጋው ከዚያ በታች መሆን ይገባዋል። በምን ሂሳብ ነው? ወይንስ ምን አይነት ነጋዴ ብትሆን ነው አንድ ፓስፖርት 5000 እና 5000 ለዜጎች የምትሸጠው? ይህ ነው ሪፎርም የሚባለው። ሌጋል አይዴንቲቲ ፎር ኦል በሚለው ዓለም አቀፍ መርህ መሰረት አንድ ዜጋ በገንዘብ እጦት ወይንም በዋጋ ውድነት እንዲሁም በአክሰስ በርቀትና በመሳሰሉት ፓስፖርት የተጓዦች መታወቂያ በመሆኑ ማጣት የለበትም ብሏል ጆዋር መሐመድ።